ቶፊቅ ሊደፍረኝ ነበር። አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በሀገር ውስጥም በሀገር ውጭም ያላችሁ ቤተሰቦቻችን ሁላችሁንም ሰላም ብያለሁ። ዛሬ ይሄ ቪዲዮ ባልሰራ ብዬ እኔ እንጃ ልፖስተውም ላልፖስተውም እችላለሁ። ምክንያቱም በጣም ደብሮኛል። እየሰማሁት ያለውትም ነገር ደግሞ በቃ ምን ብዬ እንደምጀምርላችሁ አላውቅም። ለዛም 2 ቀን ምናምን ጠፍቻለሁ ዩቲዩብ ላይ ማለት ነው። 2 ቀን ጠፍቻለሁ ራሴ ጋር ምናምን በጣም በቃ ከራሴ ጋር እየተሟገትኩ ነበር እና አብዛኛችሁን ደግሞ በጣም ብዙ አስተያየት እየሰጣችሁኝ ነበረ። እናንተ በእኔ ቦታ ላይ ብትሆኑ ማለት ማንኛችንም በራሳችን ቦታ ላይ ብንሆን ብለን ነው ማሰብ ያለብን ማለት ነው። እኔ ይሄ ነው ማለት አልፈልግም፣ ግን ነገሮች ስለሚደብሩ ነው ማለት ነው። እና ያው ሀሊማ እኔ የሆነ ቦታ ሄጄ ነበር እንደምታውቁት፣ እና ሀሊማን ስመጣ ያው ሁላችሁም እንዳያችሁት ነው። እና ቤተሰብ ለእኔ ስለሆነ አደራ ሰጥቶኝ ነበር። እኔ የሆነ ነገር ሆናለች ብዬ በጣም ደብሮኝም በጣም አዝኜም በጣም በቃ እየጨቁ ነበረ። ያን ደግሞ ያው የገመትኩት በቃ ማለት ያሰብኩትም ደግሞ ሊሆን ችሏል። ማለት ማውራው ራሱ እየጠፋብኝ ነው። ወላሂ ምን እንደምላችሁ አላውቅም። እኔ ትክክል ልሆን ስህተት እየሰራው ይሁን ትክክለኛ ልሆን አላውቅም። ግን ልጅቷን እንዳትናገር በጣም አስፈራርተዋት ነበረ። ቶፊቅም አንዋርም አስፈራርተዋት ነበረ። እና ደግሞ እኔም ሆስፒታል ወስጃታለሁ። አልሐምዱሊላህ ያው ምንም ነገር አልሆነችም። ግን እሷን የሆነ ነገር ሊያደርጓት እንደነበረ እኔ ስልክህን ስጠኝና ቪዲዮውን ማየት አለብኝ። እሺ ትክክለኛ አንተ ትክክለኛ ነኝ ብለህ የምታስብ ከሆነ ልመን ስልክህን ስጠኝና የቀረጽከውን ቪዲዮ ገብተሽ እዩ ብለህኛል። ገብቻ ያለው ዩቲዩብ ላይ ደግሞ ሲፖስት ዝም ብሎ ቀጥታ አይደለም የሚፖስተው። ብዙ ነገር ተስተካክሎ ኤዲት ተደርጎ መጥፎ ነገር የተፈጠረ መጥፎ ነገር የሆነ ነገር ካለም ከተደርጎ ተወጥቶ ነው የሚፖስተው። አሪፉ ነገር ነው የሚፖስተው። መቼም ዋናው ነገር አይፖስትም። ያንንም ራሴ ስለማቅ ስጠኝና ከመጀመሪያ ጀምሮ የተቀረጠው ነገር ስጠኝና ልየዋልኩት። ያን ሊሰጠኝ ደግሞ ፍቃደኛ አይደለም። ሰው ልጅቷ ትክክል ናት አልኩኝ። እሷ በቃ አልናገርም ላለመናገር በጣም ብዙ ሞክራለች። እናም በቃ እኔ ከነሱ ጋር አታጣይ፣ እኔ ከማንም ሰው ጋር መጣላት አልፈልግም። በቃ ከሁሉም ሰው ጋር ሰላም ሁኜ ነው መኖሩን ፈልገው። ስለዚህ እውነቱን ንገሪኝ። እውነቱን ስትነግሪኝ እኔንም ታድኘኛለሽ። እውነቱን ካልነገርሽኝ ግን ነገ ምን የከፋ ነገር ነው ሊገጥመኝ የሚችለው ምናምን ነገር ብዬ እንደምንም ማታልዬ እሷ እውነቱን እንድትነግረኝ አደረግኩኝ። ከዛ እሷ ካነገረችኝ በኋላ ነው ቶፊቅንም ጠየቅኩት። ከቶፊቅም እንትን ብሎ ምናልባት ወንድምየው ቢሻል ብዬ ነበር አንዋር። እሱንም ጠየቅኩት። እሱ ደግሞ ከሱ የባሰ ሆኖ አገኘሁትኝ። እና በቃ የሆነ አረካት እያሳየ ነበረ፣ የሆነ መጥፎ ነገር እያሳየ ነበረ እሱም ወንድሙ። ከዛም በኋላ አይ እንደዛ ምናምን ብዬ ሳኮርፍና እኔ እንትን ስል እንትን አሉ የሆነ መቀያየር ምናምን ጀመሩና እዛ ሲገፋኝ ምናምን ነገር ወደኳለች ማለት ነው። አላቅም እኔ ምን እንደምል አላቅም። እና ይህ ነገር ደግሞ እኔን አስደብሮኛል። ለምን ይሄ ነገር መደረግ እንደፈለገ አላቅም። እና ለዛም በቃ አስጠላኝ እኔ ሁሉ ነገር። ምክንያቱም አንድ ሰው በታመነበት ታምኖ መቀመጥ አለበት አይደለም። እና ደግሞ ቤተሰቦቼ እሷ ያው እኔ ነኝ የማውቃት እንግዲህ ቤት ላይ ሳቂታ ናት፣ ተጫዋች ናት ምናምን ገባችሁ።
አሁን ላይ ግን እሺ የሆንሽውን ነገር ንገሪኝ፣ የተፈጠረውን ነገር ንገሪኝ ስላት መጀመሪያ ላይ በቃ ለመናገር ፈቃደኛ ምናምን ነገር አይደለችም። እኔ ከዚህ ቦታ ላይ ስርቅ ነው ይሄን ነገር ምናገርሽ። አሁን ላይ አልናገርም፣ ይሄን አሁን ላይ ልነግርሽ ፈቃደኛ አይደለሁም። ምክንያቱም ያንቺ ብቻ አይደለም የኔም የሆነ ነገር ስላለ ምናምን ነገር አለች ማለት ነው። ያ ነገር ደግሞ እኔ በጣም ትልቅ ጥያቄ ነው እንዲፈጥርብኝ የሆነው ማለት ነው። እሱንም ስልክህን ስጠኝና የተቀረጸውን ነገር ልየው ምናምን ነገር ስለው ፈቃደኛ አይደለም። ዩቱብ ላይ ያለውን እዩ ነው የሚለኝ። ዩቱብ ላይ ያለው ደግሞ እኔ ራሴ አውቀዋለሁ፣ ራሴ ዩቱበር ነኝ፣ እንዴት እንደሚፖሰት አውቀዋለሁ። መጥፎ ነገር ወጥቶ አሪፍ ነገር ነው የሚፖሰተው እና ከዚህ ላይ በቃ የሆነ ነገር እየተሰማኝ ነው ያለው። እሱ ምን በቃ እያስፈራራት እንዳለ ልጅቷ ባያስፈራራት የሆነ ነገር ባይሏት እህቴ ናት፣ አውቃታለሁ፣ ማንነቷን አውቃለሁ። እንደዚህ አይነት ልጅም አይደለችም። ከሰው ጋር ከመጫወት ከመሳቆች ሌላ ነገር ምናምን የምታስበው ነገር የለም። አንድን ሰው ስትቀርብ እንደ ፋሚሊ ነው የምትቀርብ፣ እንደ ባዳ እንኳን አትቀርብም፣ እንደ ፋሚሊ ነው የምትቀርብና ከጀርባዋ ላይ የሆነ ማስፈራሪያ እየደረሰባት እንደሆነ ነው እየተሰማኝ ያለው ማለት ነው። ንገሪኝ ብዬ ለበቃ ብዙ ነገር ትንሿን ነገር ነው ኢቭን የነገረች ማለት ነው። ከዚህ በላይም ትልቅ ነገር እንዳለ ነው እየተሰማኝ ያለው ማለት ነው። ንገሪኝ ምናምን ስላት ፍቃደኛ አይደለችም፣ ትፈራለች፣ ትንቀጠቀጣለች ምናምን እና ይሄ ነገር ደግሞ እኔ በቃ የሆነ እኔን እሷን ብቻ ሳይሆን እኔንም ፍራቻ ውስጥ የሆነ የሚያስጠላ ስሜት ውስጥ የሚያስጠላ ሙድ ውስጥ ነው የከተተኝ ማለት ነው። እና ብቻ ምን እንደምላችሁ አላውቅም። እስቲ ስምጣና ደግሞ ያለውን ነገር ከእናንተ ጋር ያው ማሳያችሁ ይሆናል። ራችሁ ቆይ ሀሊማ አላይ ይሁን እኔ ፈርቻለሁ እያለች ነው። ተቀመጥ ስሚ ማለት ነው ሀሊማ። ይኸውልሽ አሁን በእርግጥ አንቺ አታይም እና እዚህ ያሉትም የሚከታተሉ ነው ቤተሰቦች ናቸው፣ የዩቱብ ቤተሰቦቻችን ናቸው። ገባሽ? እኔ በጣም ብዙ ነገር ብዬ አልቅሼ ምናምን ለምኝሻለሁ፣ ልትነግሪኝ ፈቃደኛ አይደለሽም። ትናንሾቹ ነገር ነው እየነገርሽኝ ያለሽው ማለት ነው። እና እዚህ ጋር ሁለታችንም አንቺም ጥፋተኛ እኔም ጥፋተኛ ሆነን ነው እየተወቀስን ያለ ነው ማለት ነው። ስለዚህ እስቲ ስላለው ነገር ከመጀመሪያው ጀምረሽ ስላለው ነገር ንገር። ምንም ነገር እኮ አልተፈጠረም። ምንድነው? ምን ያደርግልሻል ምናምን ሳይሆን እኔ አቅሻለሁ። ሁለታችንም ህፃን ሆነን ነው የተለያየን። ኢቭን እንኳን አብረን ከልጅነት ተጀመረን ባናድግም እኔ በህፃንነቴ እንደወጣሁ ታውቂያለሽ። እና አትፍሪ። ለምን ነው የምትፈሪው? እዚህ ላይ እኮ ይኸውልሽ አንደኛ አንቺን ራሷ ናት እንደዚህ ያደረገችው፣ ራሷ ናት እንደዚህ ሂዳ እነሱ ተቀርጾ የሚለቀቅላቸው ነው እንጂ ውስጡን የሚያውቅ ሰው የለም። እና ይኸውልሽ ሀሊማ አሁን እዚህ ጋር እኔና አንቺ ነን ጥፋተኛ እየተደረግን ያለ ነው። ገባሽ? እኔ ማላውቀውን ነገር እኔ ከሄድኩ በኋላ የተፈጠረውን እያንዳንዱን ነገር በቃ ንገሪ፣ ለእኔም ንገሪ፣ ለእነሱም ንገሪያቸው። እነሱ ልክ እንደኔ አንቺ እኔን እህቴ ናት ብለሽ እንደምታየው እነሱም እህቶችሽም ወንድሞችሽም ስለሆኑ የኔ ቤተሰቦችም የአንቺ ቤተሰቦችም ስለሆኑ ማለት ነው። ኮታዩ ምንም ምነግርሽ ነገር የለም። ምን ያደርግልሻል? ብነግርሽም ጥሩ ስላልሆነ ነገሩ በቃ ባልነግርሽ ነው የሚሻለው። ማለት ምንድን ነው ጥሩ ያልሆነው ነገር? በቃ ደስ የማይል ነገር ነው ከሱ የሚታየው ነገር። በቃ ለእኔ የሚያሳየኝ ነገር ሌላ፣ ካሜራ ምናምን ይዞ ሲመጣ የሚሆነው ሌላ ስለሆነ ብነግርሽም በእኔ ምክንያት እንድትጣሉ ደግሞ አልፈልግም። ማለት ካሜራ ይዞ እስቲ ማለት እየገባኝ አይደለም። በደንብ አስያስረጭ። አትፍሪ፣ ችግር የለም። እውነቱን ተናገሪ። ምን ያስፈራሻል? እሱ መጀመሪያ አንቺ ሄድሽ ሰዓት ከዚህ ሳለን በቃ ጥሩ ነው የነበር ጸባዩ ምናምን በቃ ምንም የሚያደርግ ነገር የሚያደርገው ነገር ያለ አይመስልም ነበረ። ከዛ ከነሱ ቤት ሂደን ልብሱ ምናምን ላጥብለት ሄድን። ከዛ ልብስ ያጠፍኩለት ምናምን ከዛ በቃ
የሚያደርገው ነገር በቃ የባለየ ነገር ነው ምናምን። ከዛ ምን እየሆንክ ነው ምናምን ስለው ከዛ አቆመና ካሜራ መጣና ከዛ ከካሜራው ሲቴጅ እኔን ሰርፕራይዝ ላድርግሽ ብለሽ ትስሚኛለሽ አለኝና እኔ ምንም ማውቀው ነገር የለኝም። ከዛ እንደዛ አድርጊ ሲለኝ እሺ ብዬ ሄድን። ከዛ እሱ ካንቺ ሳትኖር የሚለኝ ሌላ ከሶፊ ጋር ምንም አይነት ነገር የለንም ምናምን ነው የሚለኝ። ከካሜራ ሲቀርብ ደግሞ በቃ ካሜራ ምናምን ይዞ ሲመጣ ጸባዩ ምናምን ልውጥጥ ነው የሚለው በቃ። ከዛ ሳሚኝ ራሱ ምናምን ብሎኝ ከዛ በኋላ በቃ እንደዛ ብሎ ለምንድን ነው እንደዚህ የምታደርጊው ምናምን ብሎ በቃ ሁሉን ነገር እኔ እንዳጠፋው ምናምን አስመስሎ በቃ እንደዛ አደረገ። እና እሱ ነበር እንደዛ አድርጊ ያለኝ። ካሜራው ሰው እንትን በይ ስልሽ እንደዚህ ሂደሽ ስሚኛለሽ ምናምን ብሎኝ ከዛ ሄድንና ሳምኩት። ከዛ በቃ አፍጦ ምናምን በቃ ጸባዩ ቅይር ብሎብኝ ከዛ እኔም ደንግጬ ከዛ ሲገፈትረኝ ወደኩ። የተፈጠረው እንግዲህ ከዚህ ጸባዩ በቃ ምንም የማያደርግ ምናምን ጨዋ ይመስላል። ከዛ ከቤት ከሄድ በኋላ ደግሞ በቃ ባለየ ነው የሚሆነው። እና አንቺ የሆነ ቀን ስራ በሄድሽበት ቀን እንሂድ ወክ እናድርግ ምናምን አለኝና ከዛ እንሂድ ስለኝ እኔም እሺ ብዬ ሄድን። ከዛ ከሄድን በኋላ አሁን ወደ ቤት ስንመለስ የሶፊያ ልብስ ትለብሽና ከዛ በቃ ልክ እንደ ሶፊ ትመስያለሽ፣ ከዛ እኔ ለማማለል ምናምን ነገር ትሞክሪያለሽ ምናምን ሲለኝ እኔ በቃ ሌላ ነገር አልመሰለኝም። እሺ ምናምን አልኩትና ከዛ ከቤት ከመጣም በኋላ ያንቺን ልብስ ለበስኩና ለብሰሽው ነይ ምናምን ብሎ ሰጠኝ። ከዛ ለብሼው መጣው። ከዛ ለብሼው ከመጣው በኋላ በቃ እንደዚህ በእኔን ለማማለል ምናምን ነገር ሞክሪ ምናምን አለኝ። ከዛ እኔ ምሻልኩት። ከዛ በቃ ሌላ ነገር እንደዛ ብለሽ ነው ስትይ እና አንቺ ሰው እሱ ባለሽ ነው እንዴ ዝም ብለሽ የምትማሪ እኮ። እኔ ምን አውቃለሁ? እኔ ሌላ ነገር የሚያደርግ አልመሰለኝም። ማን እንደዛ አድርጊ ሲለኝ እኔ ምን አውቃለሁ እሺ አልኩት። እኔ ቪዲዮ ብቻ ነው የመሰለኝ፣ እኔ ሌላ ምን አውቃለሁ ብለሽ። አያችሁ ቤተሰብ ማለት እኔ በመወጣበት ሰዓት እንግዲህ እሱ ይመላለሳል ቤት ጋር። እኔ በመወጣበት ሰዓት የሶፊያ ልብስ እየለበሽ እኔን ለማማለል ሞክሪ ምን ማለት ነው? ቪዲዮ ነው ችግር የለም። የሶፊያ ልብስ እየለበሽ ቪዲዮ እንስራ እንደዚህ እያልሽ በይ ሲላት እንግዲህ ልጅቷም አላውቅም እኔ ምን ብዬ እንደምላላቅም ምን እየተፈጠረ እንደሆነ እየገባኝ አይደለም ማለት ነው። አሁን ደመነፍሴን ነው ያለውት። የኔን ልብስ ለብሳ እሷ ቪዲዮ እንደዛ እያለ እንድሰራ ለምን እንደዛ እንዲላት እንደተፈለገ አላውቅም። እሺ የላስ ምን አለሽ? ኧረ ምን ያላለኛል እሱ ብዙ ነገር ነው የሚለኝ። ምን በቃ አንቺ ስትኖሪ ሌላ ጨዋ ይሆናል፣ አንቺ ስትሄጂ ደግሞ በቃ የሚያሳየው አክት ሌላ ነው። ከዛ እኔ ደግሞ እንዳትፈልግ በቃ ምንም አልነግርሽም ብዬ ከዛ ግን ሌላ ነገር ለማድረግ ሲሞክር ከዛ ነው እንደዛ የተፈጠረው። እኔም ራሴን ስቼ ደንግጬ ምንም ነገር አላውቅም። በቃ እንደዛ ሲያደርግ ደንግጬ ወደኩት። እንግዲህ ቤተሰብ እንደሰማችሁት ነው ማለት እኔ እህቴ ስለሆነች አይደለም ነገ የምናየው ነገር ነው። እሷ እስካሁን ድረስ እያደረገች ያለችው የኔ ልብስ እየቀያየርሽ እንደዚህ ብለሽ ስሪ። እኔ ስራ ወጣለሁ። ስራ ስወጣ እሷ እኔ በሌለውበት ነው እየቀረጻት የነበረው ቪዲዮ የሚቀርጻትም ደግሞ መጀመሪያ ላይ ቪዲዮ ከመያዙ በፊት አናግሯት ምናምን እንደዚህ ብለሽ በይ እንደዚህ ብለሽ በይ ብሏት ነው እሱ የሚላትን ነገር ነው ልጅቷ እያለች ስትሰራ የነበረው ማለት ነው። እንግዲህ እንዳለችው ከሆነ እሷ ማለት ነው እኔ አላየም። ምንም አይነት እህቴ ብትሆንም አልፈርድም አይኔ ስታላየ ማለት ነው። ወይም ደግሞ እሱን እስተዛሬ ሲፖስት የነበረውን ካልደለትከው ኢዴት ያላደረግከው ነገር ካለ አሳየኝ ስለው ፍቃደኛ አይደለም። እኔ እሷንም
እሷን እህቴ ናት ብዬ ላምናት አልቻልኩም ስላላየሁ ማለት ነው። እሱንም ደግሞ እንደዚህ ነው ብዬ ልፈርድበት እንትን አለለም። ለምን ሳይ ነው። ግን አንድ በጣም ያዘንኩና የተሰማኝ ነገር አለ። እሱም ልጅቷን የክፍለ ሀገር ልጅ ናት ብሎ በዚህ ደረጃ ላይ መጫወት የለበትም። በዚህ ታውቃላችሁ ሁላችሁ የክፍለ ሀገር ልጆች በጣም የዋህነን፣ ጥሩ ይሁን መጥፎ ይሁን አናቅም። እሷም እንደዛ ነው ባላት ነገር እየሄደች የነበረችው ማለት ነው። ይሄን ነገር እንደዚህ ብለህ ስሪልኝ፣ እንደዚህ ቪዲዮ ላደርግ ብሎ ቪዲዮ እንደዚህ አድርጎ ይዞ ሲቀርጽ ያላትን ነገር ነው እየሰራችለት የነበረው። ይሄ ነገር ደግሞ ለምን አስፈለገ? እሷን ለማስጠላት ነው? እኔን ለማስጠላት ነው? ምንድን ነው የታቀደው ነገር? ምንስ እያደረክ ነው አንተ ቶፊቅ ማለት ነው? ምን እያደረክ እንደሆነ ልትነግረኝ ትችላለህ? እኔ አምኜህ ነው አይደለ ስሄድ አንተ ብዙ ነገሮችን አምነኸኝ ስትሄድ ታምኜን የኖርኩት ገባህ አይደል? ኢቭን እሷን እኔ አደራ ሰጥቼ ሲሄድ እሷን አምኜ ነው እንጂ ነገር ይፈጠራል ወይም ደግሞ ሌላ ነገር ክፋት፣ መጥፎ ነገራቶችን ታስባለህ ምናምን ነገር ብዬ አይደለም። አሁን ግን እስከ ዛሬ አስቤ ማላቀውን ነገር እንዳስብ ነው ያደረከኝ ማለት ነው። አሁን ከሰማሁት አንጻር እስከ ዛሬ በቃ አስቤ ማላቀውን ነገር ማለት ነው። እኔ መጀመሪያ ላይ እንዳልኳችሁ ቤተሰብ ማለት ነው በቃ ምንም አልነግረኝ ብላ ነበር። አሁን ለምን እንደነገረች ራሱ እንትን እያልኩ ነው። መጀመሪያ ላይ በቃ በጣም ብዙ ነገር ምናምን እየለመንኳት ነበር። ምክንያቱም እኔ ከማንም ሰው ጋር መጣላት ስለማልፈልግ፣ በእንደዚህ አይነት ነገር ማንም ሰው ጋር መጣላት ስለማልፈልግ እና እያለችኝ የነበረው ነገር ደግሞ በቃ ወደ ሀገሬ ላኪኝ፣ ወደ እናቴ ምናምን ነገር ላኪኝ። እኔ በሁለታቸው መሀል መግባት አልፈልግም። ይህ ነገር እኔ መጥፎ ነገር ይዞ እንደሚመጣ እያሰብኩ አልነበረም። መጥፎ ነገር ይዞ እንደሚመጣ እያሰብኩ አልነበረም። እንደገና ደግሞ በጣም ብዙ ቪዲዮዎችን ነው የሰራው ነው ያለች። በጣም ብዙ ቪዲዮዎችን ነው የሰራው፣ ብዙ ቪዲዮዎችን ነው የቀረጸው። እኔ ነገር ደግሞ በቃ እንደዚህ እንደሚያመጣብኝ ወይም እንደዚህ አንቺንም እንደሚሰማሽ ምናምን አላቅም ነበር። እኔ እሱ ባለኝ ነገር ነው እየተከተልኩ የነበርኩት ምናምን ነገር ነው ያለችኝና አንዳንዴ ሳናይ እውነቱን ሳናቅ ፈራጃን ነው አንፍረድ። ገባችሁ? እና እኔ የማንኛችሁንም በቃ ማንኛውም ሰው ተሰምቶት የሚናገረኝን ነገር አስተያየት እቀበላለሁ። ገባችሁ? ግን ደግሞ በቦታው ላይ ሆናችሁ ያላያችሁትን ነገር ለመፍረድ ወይም ለመወሰን የሆነ ነገር ብቻ አላቅም። እሺ ኤላስ ምን አለሽ? ቀጥይ እስቲ ንገሪኛ፣ አትፍሪ። ምን ነሽ ነው አሁን የምነግርሽ ነገር በቃ ልታምኚም ላታምኚም ትችያለሽ። እንዴ ልታለቅሽ ነው እንዴ? ምን ነሽ ነው? አምንሻለሁ እህቴ አይደለሽ? ለምን አላምነሽ? የምነግርሽ ነገር በቃ በጣም እና እኔ በቃ ላለመንገር ፈልጌ ነበር፣ ግን ደግሞ በቃ እኮ ምንድን ነው እኔ በቃ በጣም ትልቅ ነገር ደብቄሻለሁ። በቃ እኔ እንድትጣሉ ስለማልፈልግ መናገር አልፈለኩም ነበር፣ ግን አስገደድሽ በቃ እንድነግርሽ። አንቺ ከሄድሽ በኋላ ቶፊቅ ማለት ነው፣ ግን መጀመሪያ ቃል ግቢልኝ እንደማትጣሉ ምናምን ቃል ግቢልኝና እነግርሻለሁ። ደግሞ በእኔ ምክንያት እንድትጣሉ አልፈልግም። ቃል ግቢልኝና እነግርሽ። እሺ ችግር የለውም ንገሪ። ምንድን ነው የሆንሽ? እኮ ቃል ግቢልኝ እንደማትጣሉ። እገባልሻለሁ። ምንድን ነው ንገሪኝ። ሀሊማ እየተጨነኩ ነው በጣም። ልነግርሽ እኮ ነው። በቃ በእርግጥ ይህን ነገር ስነግርሽ በቃ ላታምኚ ትችያለሽ፣ ግን በቃ መንገር ስላለብኝ ነው የምነግርሽ። እና ቶፊቅ
ንገሪኝ፣ አታስጨንቂኝ። ምንድን ነው የተፈጠረው? ልነግርሽ በቃ ቶፊቅ ከእነሱ ቤት ከሄድን በኋላ ሊደፍረኝ ሞክሮ ነበርና በዚህ ቀለዳ እንዴ? ለምንድን ነው በቃ እኔ በቃ በጣም ትልቅ ነገር የደበቅኩሽ ነገር አለና እኔ በቃ እስከዛሬ ምንም የማውቀው ነገር የለኝም። ቶፊቅ የሚያሰብ በቃ እንደዚህ አድርጊ፣ እንደዚህ በይ እያለኝ ነው። እናም በቃ እሱ በይ ብሎኝ በማደርገው ነገር መጥፎት ምን የተሰጠኝ እና አሁን በቃ ይሄን እውነት ነግሬሽ እኔ በቃ እንግዲህ የሚፈጠረውን አዘው ራሳችሁ ታውቁ። በቃ እኔ በቃ ተናግሬ ወደ እናቴ ነው መሄድ የምፈልገው በቃ እና ቶፊቅ ያለውን ነገር በቃ ቶፊቅ ሊደፍረኝ ነበር። አንቺ የምርሽን ነው ሀሊማ? የምርሽን ነው የምታወሪው ነገር? አሁን የምርሽን ነው? በቃ ሌላ ነገር አትጠይቂኝ። አንቺ የምርሽን ነው? ስሜት ላይ አይደለሁም። ያልሽው ነገር የምርሽን ነው? ምን የተፈጠረ ነገር አለ? ምን እየሰራችሁ ነው? ድንገት ገቡ ይቀር ምን ነው ሶፊ? ጥሩ ነገር አይደለም ፏድ። ምን ነገር አልችልም። ምን ሆነችሁ? አሊማ ምን ሆነሽ? ምንድን ነው ሶፊ? ምን ሆናችኋል? መጥፎ ሰዓት መጣ ልውጣ? ምን የተፈጠረው ሶፊ? እንዲህ ምን ሆናችኋል? ሶፊ እኔ ምን እንደምነግርህ አላውቅም። በጣም የሚያስጠላ ነገር ነው የሰማሁት። እኮ ተጣልታችሁ ነው ማለት? ነይ ሀሊማ፣ ተጣልታችሁ ነው? ነይ እንጂ ነው ፏድ፣ ክላስ ትትግባ። በቃ ማውራት አልፈልግም። አሁን ራሴ ጋር መሆን አለብኝ። ተጣልታችሁ ነው?